እንኳን ለሊቀ መላእክት ቅዱስ ሚካኤል ወርኃዊ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። የተወደዳችሁ የባራ ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋህዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን በየዕለቱ የምንለቃቸውን ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እናስታውሳችኋለን። ድርሳነ ሚካኤል ዘጥቅምት። በአብ በወልድ በመንፈስ ቅዱስ ስም አምነን በስም በአካል በግብር ሦስት ብንል በባህሪ በሕልውና በመለኮት አንድ አምላክ ብለን አምነን ጥቅምት በባተ 12 ቀን ንዑድ ክቡር በሚሆን በቅዱስ ሚካኤል በዓል ዕለት በእግዚአብሔር ቸርነት ክብሩንና ገናንነቱን እያሰብን የቅዱስ ሚካኤልን ድርሳን እንናገራለን። የቅዱስ ሚካኤል ጸሎቱና በረከቱ ልመናውና አማላጅነቱ ለእኛ ይደረግልን እስከ ዘላለሙ አሜን። በዚህ ዓለም በሕይወተ ሥጋ ሳለች ዋስ ጠበቃ ያላዘጋጀች ሰውነት ወይም ነፍስ በሞተሽ ጊዜ በሰማይ የሚዋሳት አታገኝም። ለማስረጃ ብዙ ዕዳ ያለበት አንድ ሰው ነበረ። ባለገንዘቦቹ ፈልገው በአደባባይ ባገኙት ጊዜ የሚከፍለው ከማጣቱም በላይ የሚዋሰውም አጣ። እነሱም ይዘው አስረው ሲደበድቡት ቢጮህ ቢጣራ የሚደርስለት ጠፋ፣ ፈጽሞ የሚዋሰውም ታጣ። እንግዲህ እኛም በፍርድ ቀን ከእግዚአብሔር አብ ፊት በቀረብን ጊዜ የዚህ አይነቱ ዕድል እንዳይገጥመን በሕይወት ባለንበት ጊዜ ዋስ ጠበቃ ካላዘጋጀን በሰማይ የሚዋሰን አናገኝም። መላእክትን፣ ጻድቃን፣ ሰማዕታትን በዚህ ዓለም ካላከበርናቸውና ሰውነታችንን ወይም ነፍሳችንን ለነሱ አደራ ካላስጠበቅናቸው በፍርድ አደባባይ የሚዋሰን ወይም ቤዛ ሆኖ የሚያልፍልን የለም። በልዑል እግዚአብሔር ፊት ነፍሳችንን ለማዳን ችሎታ ያለው የለምና ወንድም ወንድሙን ጋሻ መክቶ ጦር ሰብቆ አለውልህ ሊል አይችልም። ልጆችም አባት እናታቸውን አያድኑ። ወላጆች እኛ ስለ እናንተ እንሞታለን በማለት በልጆቻቸው በወንድሞቻቸው ፍርድ አይገቡም። እናትም ሴት ልጇን ማዳን አይቻላትም። ጻድቁ ዋጋውን የሚያገኝበት፣ ኃጥኡ ፍርዱን የሚቀበልበት ያቺ ታላቅ የእግዚአብሔር የፍርድ ቀን በደረሰች ጊዜ የሥጋና የነፍስ ደም ግባታችንን የሚያጎሳቆል ገሃነመ እሳት እንዳንበሳ የሚውጥ የኩነኔ ቦታ በዚያ ይጠብቀናልና። በዚህ ዓለም ቸርነትን ካላደረግን፣ ንስሐ ካልገባን በሰማይ ይቅርታን አናገኝም። እናንተ ነገሥታት፣ መኳንንት፣ ባለጸጎችና በዚህ ዓለም ብዕል የከበራችሁ በድሆች ላይ ፍርድን የምታጓድሉና የምታጣምሙ ወዮላችሁ፣ ወዮታ አለባችሁ። የመጽሐፍትን ቃል እየሰማችሁ አገልጋዮቼ ካህናትን የምታቃልሏቸው የምትንቋቸው ሁሉ ከሹመታችሁ ሽራችኋለሁ፣ ከማዕረጋችሁም አዋርዳችኋለሁ፣ ከወንበራችሁም ላይ እገለብጣችኋለሁ። በእኔ ዘንድ ብዙ መቅሰፍትና የገሃነም እሳት የኩነኔ ፍርድ ተዘጋጅቶ ይጠብቃችኋል። እናንተ የሰው ገንዘብ የምትቀሙ፣ ነፍስ የምታጠፉ፣ ሰውን የምትበድሉ፣
በመንገድ አሸምቃችሁ ማጅራት የምትመቱ ወዮላችሁ፣ ወዮታ አለባችሁ። በዚህ ክፉ ተግባራችሁ ከገቡበት የማይወጡበት ጉድጓድ ተጥላችሁ ከዚያ የሚያሰቃያችሁ የእሳት መርዝ ተዘጋጅቶላችኋልና። እናንተ ባልንጀራችሁን የምታሙ ከጎልማሳ ሚስት የምትሄዱ ወዮላችሁ፣ ወዮታ አለባችሁ፣ ከእሳት ጉድጓድ ትጣላላችሁና። እናንተ ጣዖታትን የምታመልኩ ጠንቋይን የምትጠይቁ ወዮላችሁ፣ ወዮታ አለባችሁ። የትውልድ ዘራችሁ ይደመሰሳል፣ ስማችሁም ይጠፋል፣ ተስፋችሁም ይመነምናል። እሳት እንደገባ ሰም በእሳት ጉድጓድ ውስጥ ተጥላችሁ ትቀልጣላችሁና። እናንተ ዳኞች በፍርድ ጊዜ የሰው ፊት አይታችሁ ፍርድ የምታጓድሉ፣ ቀሳውስትን ዲያቆናትን የምትሳደቡ፣ ነዳያንን የምታንኳስሱ ወዮላችሁ፣ ወዮታ አለባችሁ። እሳቱ የማይጠፋ ትሉ የማያንቀላፋ ከዚያ እሳተ ገሃነም ተዘጋጅቶላችኋልና። እናንተ ትዕቢተኞች ትምክተኞች ወዮላችሁ፣ ወዮታ አለባችሁ። ዕድሜያችሁ ያጥራልና በእሳት ውስጥ ተጥላችሁ በእግር አጋንንት ትቀጠቀጣላችሁ፣ እንደ ሰምም ትቀልጣላችሁና። እናንተ መምህራኖችን የምትጠሉ ከሀገር አስወጥታችሁም የምታሳድዷቸው፣ ትሑታንን የዋሃንን ነዳያንን የምታዋርዷቸው የምታጎሳቁሏቸው ወዮላችሁ፣ ወዮታ አለባችሁ። በእኔ ዘንድ እናንተም እንዲሁ ትዋረዳላችሁ ትናቃላችሁና። ድንግልናችሁን ያለ ጊዜው የምታስደፍሩ እናንተ ወጣት ሴቶች ወዮላችሁ፣ ወዮታ ይገባችኋል። የሚያቃጥል የእሳት ነበልባል ይጠብቃችኋልና። የሰውን ልጆች ታስቱ ዘንድ የራስ ፀጉራችሁን የምትታቱ የምትጎነጉኑ ሴቶች ወዮላችሁ፣ ወዮታ ይገባችኋል። በሚቃጠል እሳት ውስጥ ትጣላላችሁና። የባሕሪ ልጄን ክርስቶስን የምትክዱ ትእዛዙንም የማትጠብቁ ወዮላችሁ፣ ወዮታ አለባችሁ። በዚያች በመጨረሻዋ የፍርድ ቀን በኃጥአን መዝገብ ተመዝግባችሁ የእሳት ጎርፍ ወስዶ ከእሳት ባሕር ይጨምራችኋልና። ከዚያም እስከ ዘላለሙ ተዘግቶባችሁ ትኖራላችሁ። እናንተ ሰንበትን የምትሽሩ ትእዛዜንም የማታከብሩ ወዮላችሁ፣ ወዮታ አለባችሁ። የሚቆራርጥ ሰይፍ ይታዘዝባችኋል፣ የጥፋት ፍርድ ይፈረድባችኋል። ረሃብ ቸነፈር ይታዘዝባችኋል፣ እርስ በራሳችሁ ትተላለቃላችሁ፣ ወደ እሳትም ትጣላላችሁ። ዳግመኛም እግዚአብሔር በእኔ ኃይል እንጂ ቀን በፀሐይ ብርሃን የምትሄዱ ይመስላችኋልን? እናንተስ ኃይል የላችሁም አለ። በሌሊት ሄዳችሁ ትደበቃላችሁ። ነገር ግን ዓይኔ የማያያችሁ ጆሮዬም የማይሰማችሁ ይመስላችኋልን? እኔስ እሰማችኋለሁ፣ እያየሁም እዘባበትባችኋለሁ። ከእጄ ወጥታችሁ የምትሸሸጉበት ዋሻ የምታመልጡበት መንገድ የላችሁምና። በዱር በገደል ለመደበቅ ብትሞክሩ ተራራውም ገደሉም እንጨቱም ምሳሩም ስለሚሸሻችሁ ፈጽሞ መደበቂያ አታገኙ። ክብርን ድህነትንም የምሰጥ እኔ ነኝ። የምሾም የምሽር እኔ ነኝ። የምገድል የማድን የምቀስፍ ይቅር የምል እኔ ነኝ። ከእጄ የሚያመልጥ ከቶ የለምና። ራሳቸውን ዝቅ ዝቅ በማድረግ ፍቃዴን የሚፈጽሙ ሁሉ በሰላም በፍቅር በአንድነት በመንግሥተ ሰማያት ለዘላለሙ ከኔ ጋር ይኖራሉ ይላል እግዚአብሔር። ዳግመኛም እናንተ የቤተ ክርስቲያን ልጆች የምትሆኑ ወንድሞቼ ሆይ ስሙ። በኅዳር 12 ቀንና በሰኔ 12 ቀን እንዲሁም የአርባቱ እንስሳ ወይም ኪሩቤልና የ24ቱ ካህናተ ሰማይ ሱራፌል በዓል በሚከበርበት ቀን ስለ እነዚህ ስለ አራቱ በዓላቶች መላእክት ሁሉ የመላእክትም አለቆች አጋዕዝትም ስልጣናትም መናብርትም ስፍር ቁጥር የሌላቸው የሰማይ ሰራዊት በሙሉ የመላእክት አለቃ የቅዱስ ሚካኤልንና እንዲሁም የአርባቱ እንስሳን ወይም ኪሩቤልን የ24ቱን ካህናተ ሰማይን ወይም ሱራፌልን ክብራቸውን ገናንነታቸውን ይመለከቱ ዘንድ ይሰባሰባሉ።
ለዚያችም ቀን እግዚአብሔር በሰው ልጅ ያልተፈተለና ያልተሰራ የብርሃን ልብስ ወይም መጎናጸፊያ ለብሳቸዋል። የእግዚአብሔር አብ የእሳት መጋረጃ በተገለጠበት ወቅት ክብሩ አርያው ይህን ይመስላል ተብሎ የማይመረመር የሕይወት አክሊል በራሳቸው ላይ ያቀዳጃቸዋል። አዲስ ሥርዓትን ያሳያቸዋል፣ ያስተምራቸዋል። ሌሎች መላእክት ያላዩትን በእሳት መጋረጃ ውስጥ ያለ ስውር ምስጢር ይገልጽላቸዋል። ዓይኖቻቸው ከፀሐይና ከጨረቃ 7 እጅ ያበራሉ። የፊታቸውን ጸዳል እንደ አጥቢያ ኮከብ ያበራል። ተድላ ደስታቸውና ሰማያዊ ክብራቸው ባለሟልነታቸው ለዘላለሙ የማያልፍ የማይጠፋ የማይጎድል የማይሻር ነው። መላእክትም ሁሉ ይህን ባዩ ጊዜ በእውነት እኒህ ሊቃነ መላእክት ክቡራን ብሩካን ናቸው፣ በመዓልትም በሌሊትም ስቡሕ አንተ ወልዑል አንተ እያሉ እግዚአብሔርን የሚያመሰግኑ የእግዚአብሔር አብ የምክሩ አበጋዞች መንፈሳውያን እናንተ ናችሁ እያሉ አደነቁ። ሚካኤልና ገብርኤልን እንዲሁም 40 እንስሳን ወይም ኪሩቤልን 24 ካህናተ ሰማይን ወይም ሱራፌልን ከድንግል ማርያም በስተቀር በክብር የሚተካከላቸው የለም። ዳግመኛም እግዚአብሔር ሚካኤልንና ገብርኤልን እንዲሁም 24ቱን ካህናተ ሰማይ ወይም ሱራፌልን 40 እንስሳን ወይም ኪሩቤልን በፍጹም ክብር አክብሯቸው መታሰቢያቸውን ያደረገ በጸሎታቸው የተማመነ በእኔ ዘንድ ዋጋውን አያጣም፣ በሥጋውም ቢሞት በነፍሱ ሕያው ሆኖ ለዘላለም ይኖራል። ኃይል ጽን ሆነዋለሁ፣ ቸርነቴን የባሕሪ ሕይወቴን በእሱ ላይ አሳድራለሁ ብሎ ተናገረ። እግዚአብሔር አብም መላእክቶቹን ሁሉ እንዲህ ሲል አዘዛቸው። ከፈተና ከመከራና ከጭንቅ ከለየለት ጠላት እጅ ሁሉ በእውነት ጠብቋቸው። ክፉ ነገር ርኩሳን መናፍስትና እኩያን አጋንንት ወደ እነሱ እንዳይቀርቡ፣ ረሃብ ቸነፈር ወደ ቤታቸው እንዳይገባ በእውነት ተከላከሉላቸው። ከቀማኛና ከተንኮለኛ በመንገድ ከሚያሸምቅ ማጅራት መቺ ከልዩ ልዩ የጠላት ጥቃት ይድኑ ዘንድ በቅርብም በሩቅ ያሉ ጠላቶቻቸው ፈጽመው ይደመሰሱ ዘንድ ከገሃነመ እሳት ያመልጡ ዘንድ በእውነት እርዷቸው። ይህም መጽሐፍ የሕይወታቸው መገኛ የነፍሳቸው መዳኛ መሆኑን ያውቁ ዘንድ በእውነት አስረዷቸው በማለት አስገነዘባቸው፣ አስታወቃቸው። እግዚአብሔር አብም ይህን ትእዛዝ በሰጣቸው ጊዜ ሁሉም ተነስተው በዙፋኑ ፊት እየሰገዱ አሸናፊ እግዚአብሔር ሆይ ምስጋናህ በሰማይና በምድር የመላ ነው። በጽርሐ አርያም የምትኖር በታች በደቂቀ አዳም የምትመሰገን በኪሩቤል ላይ ዙፋንህን ዘርግተህ በአንድነትና በሦስትነት ጸንተህ የምትኖር በአንድ ቃል ቅዱስ 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 እያልን እናመሰግንሃለን አሉ። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ሰማይንና ምድርን ለፈጠረ እግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ ለሚኖር ብርሃናትን ለፈጠረና ታላላቅ ታምራትን ላደረገ ለእግዚአብሔር አብ በእውነት ምስጋናን እናስተላልፋለን። ቅድመ ዓለም የነበረ ዓለምን አሳልፎ የመኖር ስልጣን ላለው ፀሐይ ጨረቃን ከዋክብትንም ለፈጠረ ለእግዚአብሔር በእውነት ምስጋናን እንልካለን። ቅድመ ዓለም የነበረ ዓለምን አሳልፎ የመኖር መብት የባህሪው በሚሆን ከተሰወሩ መላእክት የተሰወረ መንግስቱ የማይሻር ለእግዚአብሔር በእውነት ምስጋናን እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ የመኖር ኃይል ያለው ድካም የማይሰማው ክቡር ሕጸጽ የሌለበት ምሉ ለሚሆን ለእግዚአብሔር በእውነት ምስጋናን እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ግሩምም ግሩማን ልዑልም ልዑላን እየተባለ የሚመሰገን የፍጥረቱ ሁሉ ፈጣሪና ገዢ የሚሆን በልዑላን ላይ አድሮ የሚኖር ጌትነቱ የማይመረመር ለእሱ ለብቻው ለእግዚአብሔር አብ በእውነት ምስጋናን እናቀርባለን። ቅድመ ዓለም የነበርክ ዓለምን አሳልፈ የምትኖር
አምላካችን እግዚአብሔር ሆይ ምስጋናን እናቀርብልሃለን። ፍጻሜ ለሌለው መንግሥትህ ምስጋና ይገባል በእውነት ያለ ሐሰት። ቅድመ ዓለም የነበርክ ዓለምን አሳልፈ የምትኖር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ክብር ምስጋና ላንተ ይገባል ለዘላለሙ አሜን። ዳግመኛም እግዚአብሔር በሐዋርያው በጳውሎስ ቃል ለሕዝቦቹ ሁሉ እንዲህ አለ። በወንጌል ቃልና በድርሳን በሌሎች መጻሕፍት አማካይነት የነገርኳችሁን ሰምታችሁ አላመናችሁም። እንግዲያስ እናንተ ርጉማን ከኔ ወግዱ፣ እስከ ዘላለሙ ድረስ መውጫ ወደሌለበት ጭንቅ መከራ ወዳለበት ሂዱ። እናንተ ብሩካን የዋሃን ትሑታን የአባቴ ወገኖች ፍቃዱን የፈጸማችሁ ሁሉ የማያልቅ መንግሥትን ክብርንና ባለሟልነትን እሰጣችሁ ዘንድ ወደ እኔ ኑ፣ ከእኔም ጋር በታላቅ ደስታ ትኖራላችሁ። ካፌ የወጣው ቃል አይታበልምና ዓለም ከመፈጠሩ በፊት ከዚያም እስከ ዓለም ፍጻሜ ድረስ በአንደበቴ የተነገረው ቃል አይለወጥም አይታጠፍምና ይላቸዋል። አሁንም እነሆ ሚካኤልንና ገብርኤልን 24ቱ ካህናተ ሰማይን ወይም ሱራፌልን 40ቱ እንስሳን ወይም ኪሩቤል ጻድቃን ሰማዕታትን ቅዱሳን የሚሆኑ መላእክትን በድንግልና የጸኑ ቅዱሳት አንስትን መነኮሳትን በጠቅላላው ከአዳም ጀምሮ እስከ ዛሬ ድረስ አሸናፊ የሚሆን እግዚአብሔርን በቅን ያገለገሉትን ሁሉ ይልቁንም መድኃኒታችንን ሕይወታችንን የወለደችልንን ንድ ክብርት የምትሆን ድንግል ማርያምን በሰማይ ክብርን ታገኙና ሕይወትን ተወርሱ ዘንድ አክብሯት። በተለይም የመላእክት አለቃ የሚሆን የቅዱስ ሚካኤል ጸሎቱና በረከቱ ጥላትን ድል የምንነሳበት የማሸነፍ ዘውድ ያቀዳጀን ዓይነ ንስር ያላያት የጻድቃን ነፍሳት ወደሚያድሩባት የማኅበረ ጽዮን ምስሐ ጽድቅ ወደ ተዘጋጀባት ያገባል። ዳግመኛም ይህን መጽሐፍ ያጻፈ የጻፈ ያነበበ የተረጎመ በዝነ ሕሊና በጥቡ ልቡና በዚህ መጽሐፍ እጅግ ተማምኖ የዚህን መጽሐፍ ምስጢር ተመራምሮ ያወቀና ንጽሕናን በተጎናጸፈ ስለ ቅዱስ ሚካኤል ፍቅር በጋለ ስሜት ይህን የምስጋና መጽሐፍ ለመጽሐፍ ከልብ የተጋውን ያዕቆብ በረከት በኤፍሬምና በምናሴ ላይ እንዳደረ እንዲሁ የፈጣሪው በረከት የመልአኩም ረድኤት ሳይለየው እስከ ዘላለሙ አድሮበት ይኑር አሜን። በእሱ አማላጅነት ለሚተማመኑ ምሕረትን የሚለምን የእሳት ነጸብራቅ ከአንደበቱ የሚፈልቅ ተፈጥሮ ከነበልባለ እሳት የሚሆን በኢየሱስ ክርስቶስ ዙፋን ቀኝ የሚቆምና የእግዚአብሔር የቃል ኪዳኑ መልእክተኛ የሆነ ልዑልና ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል ያደረገው ታምር ይህ ነው። እኛንም ከሰይጣንና የኃጥአንን ነፍስ ከሚቃረኑ አጋንንት በሕማምና በደዌ ሁሉ ከሚፈታተኑ የእነሱ መኖሪያ በሚሆን በገሃነመ እሳት በሥልጣናቸው ስር ያሉትን ከሚያሰቃዩ ከቀናች ከጸናች ሃይማኖት ሕግ ካፈነገጡ አላውያን ከሃዲዎች አድነን። በእሳታውያን ጓደኞቹ ጉባኤ ለተሰበሰብን የጥምቀት ልጆች ለእኛም የአማላጅነቱን ምልክት ይላክልን። የኃጢአት መልእክተኞች የሆኑ የዲያብሎስን ሰራዊት ደምስስልን። ይልቁንም ወዳጁ የምንሆን እኛን ጊዜ በማይለውጠው ዘመን በማይሽረው በሥላሴ በትረ ሥልጣን ይጠብቀን ለዘላለሙ አሜን። በአንዲት አገር ውስጥ በቅዱስ ሚካኤል ቤተ ክርስቲያን አቅራቢያ አንድ ችግረኛ ሰው እንደነበረ ተነገረ። እሱም ዘወትር ጧት ጧት ወደ ሚካኤል ቤተ ክርስቲያን ማልዶ እየሄደ በስዕሉ ፊት በመቆም በቁርጥ ሐሳብና በቀናች ሃይማኖት እንባውን በማፍሰስ የመላእክት አለቃ ቅዱስ ሚካኤል ሆይ የምመገበው ምግብ የምለብሰው ልብስ ይሰጠኝ ዘንድ ወደ ፈጣሪ ወደ እግዚአብሔር አመልክትልኝ አሳስብልኝ በማለት እየለመነና እየማለደ ለብዙ ጊዜ ኖረ። ከዕለታት አንድ ቀን ቅዱስ ሚካኤል ወደሱ መጥቶ እንዲህ አለው፣ አንተ ሰነፍ፣ ሰውነትህ መስራት ከሚችለው ሥራ አንዳችም አልሰራህም። ነገር ግን በሥራ ፈትነት ተቀምጠህ
ምን ትዘበዝበኛለህ? ለመስራትም ክንድህን አላነሳህም። እርሻ አርሰህ ምድር በምትሰጠው ጥቅም አልተጠቀምክም። አታክልት አልተከልክም፣ ዘር አልዘራህም። ይህን ማድረግ እንኳን ባይቻልህ ንግድ አትነግድምን? የሥራ ፍሬህን አበዛልህና ባርክልህ ዘንድ አለው። እንግዲህ ረዳት ሆንህ ዘንድ በማናቸውም የሥራ መስክ ያልተሰማራህና ዕድልህንም ያልሞከርክ ስለሆነ ከሰው ሁሉ በታች ሆነ ተዋርደህ በስንፍናህና በታካችነትህ ከልጆችህና ከሚስትህም ጋር በችግር አለንጋ ስትገረፉ ትገኛላችሁ። አሁንም ወደ ቤተ ክርስቲያን ሂድና ትነግድበት ዘንድ ከቤተ ክርስቲያኑ ገቢ ገንዘብ እንዲሰጥህ ለኤጲስቆጶሱ ንገረው። እኔም በትርፉ ቤተሰቦችህን ታስተዳድርበት ዘንድ እንዲባርክልህ ከወጣህበትም በሰላም መልሶ ከቤትህ እንዲያገባህ እግዚአብሔርን ለምነዋለሁ አለው። ይህንንም ነገር በሰማ ጊዜ በፍጹም ደስታ እግዚአብሔርን አመሰገነው፣ ቅዱስ ሚካኤልንም አከበረው። ከዚያም ፈጥኖ ወደ ቤተ ክርስቲያን ሄደና ከቤተ ክርስቲያኑ ገንዘብ ይሰጠው ዘንድ ኤጲስቆጶሱን ጠየቀው። ኤጲስቆጶሱም እሺ በጎ፣ ነገር ግን የሚዋስ ሰው አምጣ ቢለው ሰውየውም የመላእክት አለቃ ከሚሆን ከቅዱስ ሚካኤል በስተቀር የሚዋሰኝ አላገኝም ብሎ መለሰለት። በዚህን ጊዜ ኤጲስቆጶሱ እስከ 1 ዓመት ድረስ ከወለድ ነፃ አድርጎ በትርፉ ግን ችግሩን እንዲያቃልልበትና ቤተሰቦቹ እንዲረዳበት የጠየቀውን ገንዘብ ሰጠ። ያን ጊዜ ወርቁን ከኤጲስቆጶሱ ተቀብሎ ወደ ሩቅ አገር ሄደና በዚያ ወርቅ 1 ዓመት ሲነግድ ከቆየ በኋላ የቀጠሮው ጊዜ እንደደረሰ አውቆ ያለሁት ሩቅ አገር ስለሆነ በቀጠሮ የቀን ልደርስ አልችልም፣ ስለዚህ ምን ማድረግ ይሻለኛል እያለ ያወጣ ያወርድ ጀመር። ከብዙ ሐሳብ በኋላ የብረት ሳጥን ወይም ካዘን አሰርቶ ያን ወርቅ ከሳጥኑ ውስጥ ከተተና ይህ ወርቅ በገሌ አገር የሚገኝ ከቅዱስ ሚካኤል ቤተ ክርስቲያን የተበደርኩት ገንዘብ ነው የሚል ጽሑፍ ጽፎ ከገንዘቡ ጋር አብሮ በሳጥኑ ቆለፈና ቅዱስ ሚካኤል ሆይ ይህን ወርቅ ለቤተ ክርስቲያን ታደርስልኝ ዘንድ እለምንሃለሁ፣ እኔ ይህን ሊፈጽም በሚችል ጸሎት ተማምኛለሁና ብሎ ከባህር ጣለው። ከዚያን ጊዜ ያን ወርቅ ያለበትን ሳጥን ታላቅ ዓሣ ዋጠው። በዚያች ዕለት የቤተ ክርስቲያኑ ጠባቂ ወደ ባህር ዳርቻ ሄዶ ዓሣ አስጋሪውን ወንድሜ ሆይ ለቅዱስ ሚካኤል በዓል እንግዳ መቀበያ የሆነኝ ዘንድ ዓሣ አጥምድልኝ አለውና ያጠምድለት ዘንድ ተዋዋሉ። ከዚያም ዓሣ አስጋሪው መረቡን ወደ ባህር በጣለ ጊዜ ያ ወርቁን የዋጠ ትልቅ ዓሣ ተያዘለትና ለቤተ ክርስቲያኑ ጠባቂ ሰጠው። የቤተ ክርስቲያን ጠባቂውም ዓሣውን ወስዶ ለኤጲስቆጶሱ ሰጠውና የዓሣው ሆድ በተሰነጠቀ ጊዜ ያ ወርቅና ደብዳቤው ተገኘ። ኤጲስቆጶሱም ደብዳቤውን አንብቦ ወርቁን ከተረከበ በኋላ ይህን ምስጢር ለማንም ሳይናገር ደብቆ አቆየ። ከብዙ ዘመን በኋላ ያ ሰው ከንግዱ ተመልሶ ወደ ሀገሩ ገብቶ ሳለ ከዕለታት አንድ ቀን ኤጲስቆጶሱ አገኘውና ትነግድበት ዘንድ የተበደርከውን ያን የቤተ ክርስቲያን ገንዘብ ስለምንድነው ያልሰጠህ ሲል ጠየቀው። እሱም አቤቱ እግዚአብሔር ሕያው ነው፣ የቅዱስ ሚካኤል ጸሎት ምስክሬ ነው፣ ያን የቤተ ክርስቲያን ገንዘብና ደብዳቤም ጨምሬ በሳጥኑ ቆልፌ ለቅዱስ ሚካኤል ቤተ ክርስቲያን እንዲደርስልኝ የሚካኤልን ፈጣሪ አምኜ ከባህር ጥየዋለሁ፣ ገንዘቡ የራሱ ነውና አለው። ኤጲስቆጶሱም ይህ የሆነበት ወሩና ዕለቱ ሰዓቱስ መቼ ነበር በማለት መረመረው። ሰውየውም በትክክል ካስረዳው በኋላ ነገሩ እውነት መሆኑን አውቆ ኤጲስቆጶሱ ለዚህ ሰውዬ ሰገደለት፣ እግዚአብሔርንና ቅዱስ ሚካኤልንም አመሰገነ። እንዲሁም ኤጲስቆጶሱ አንተስ መንፈስ ቅዱስ ያደረብህና እግዚአብሔርን የምትፈራ እውነተኛ ሰው ነህ፣ አሁንም በጸሎትህ ታስበኝ ዘንድ እለምንሃለሁ አለው። ከዚህ በኋላ ሁለቱም ወደ ቅዱስ ሚካኤል ቤተ ክርስቲያን በፍቅር አንድነት ሄደው
አጥንትን የሚያለመልም ከወይን መጠጥ ይልቅ እጅግ የሚጣፍጥ ለሰሚው እጅግ ግሩምና ድንቅ የሆነ ታምራቱንና ገናንነቱን ለሕዝቡ ሁሉ ተናገሩ። ልመናው አማላጅነቱ እንደ አጥር እንደ ቅጽር ሆኖ ይጠብቀን፣ ከጠላታችን ከሰይጣን ወጥመድ ያድነን፣ ስህተትንም ሁሉ ያስወግድልን፣ ቂም በቀልን ከልቡናችን ያርቅልን፣ ጣፋጭነት ያለው የሕይወት ፍሬ አፍርተን እንድንገኝ ያብቃን ለዘላለሙ አሜን። የተወደዳችሁ አባቶቼና ወንድሞቼ ሆይ ልብ አድርጋችሁ ስሙ። ይህን ታምረ ሚካኤል የጻፍነው በኋለኛው ዘመን በእግዚአብሔር ፊት ስንቆም እንዳናፍርና በእሱ ዘንድ ባለሟልነትን አግኝተን በመንግሥተ ሰማያትም በክብር ተጊጠን በደስታ እንኖር ዘንድ በማሰብ ነው። እንዲሁም እግዚአብሔር ፍጹም ይቅርታውንና ቸርነቱን እንዲያድለንና የእውነት አማላጃችን ቅዱስ ሚካኤልን ወደ እኛ ልኮልን ከእሱ ጋር ለመተዋወቅ እንድንችል ነው። ዳግመኛም የቤተ ክርስቲያን ልጆች የምንሆን እኛን በፍቅር ወደ እሱ እንዲስበንና ጠላታችን ሰይጣንን ዓይናችን እያየ በፊታችን ቀጥቅጦ ያጠፋልን ዘንድ አሁንም ባሕረ እሳትን በክንፉ እየቀዘፈ እንዲያሻግረንና አማኑኤል የሚያወርሰን ክብር ወዳለበት ጽርሐ መንግሥተ ሰማያት ያገባን ዘንድ በገነትም ካለው መልካም የአትክልት ፍሬ መግበን ዘንድ ይህን ቃል የሰማነውን ሁላችንንም የምሕረት ቃል ያሰማን ዘንድ ነው። እስከ ዘላለሙ አሜን። ልመናው ክብሩ ለዘላለሙ በእኛ ላይ ይደርብንና የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤል ያደረገው ታምር ይህ ነው። የእግዚአብሔር የአምላካችንን የጥበቡን ምላት የታምራቱን ብዛት ቀጥሎ እንደሚከተለው እናሰማለን። እግዚአብሔርን በፍጹም ልቡናው የሚወድ ትእዛዙንም የሚፈጽም አንድ ሰው ነገረኝ፣ እንዲህም አለኝ አለ። የክርስትና እምነት ያለው ሰው የመላእክትን የነቢያትን ወይም የሐዋርያትን የጻድቃንን የሰማዕታትንም ቢሆን መታሰቢያቸውን ቢያደርግ በእውነት እግዚአብሔር ይምረዋልን ብሎ ጠየቀ። አዎን ይምረዋል። መልአኩም መልሶ አንተ ሰው ለመላእክት ምን ያህል ሥልጣን እንደተሰጣቸው ላስረዳህ አለኝ። ከደቂቀ አዳም ወገን ሰውነቱ በኃጢአት የረከሰ አንድ ሰው ነበረ። ያ ሰው ከተወለደበት ቀን ጀምሮ ከተንኮልና ከክፋት በስተቀር አንዳችን በጎ ሥራ ሰርቶ አያውቅም። ነገር ግን አንድ ዓላማ ብቻ ነበረው። ይኸውም በየወሩ የቅዱስ ሚካኤልን በዓል ማክበር፣ ዝክሩን እየዘከረ ለነዳያን ማብላት ማጠጣት ነበር። ከጊዜ በኋላ ግን ያ ሰው ሞተና አጋንንት ይህች ነፍስ የእኛ ናት በማለት ሲደነፉ፣ ሚካኤል ግን የኔ ናት እያለ ይከራከር ነበር። እንዲህም የኔ ናት በመባባል ከጌታ ዙፋን ፊት ስለቀረቡ ጌታ አራት አማራጭ ነገሮች አቀረበላቸውና ሚካኤል ወስዶ ይደብቀው፣ እናንተ ግን ፈልጋችሁ ብታገኙት ሰዱት፣ ወይም እናንተ ወስዳችሁ ሸሽጉትና ሚካኤል ፈልጎ ካገኘው ይውሰደው፣ ከነዚህ አንዳቸውን ምረጡ አላቸው። እነሱ ግን ሚካኤል ወስዶ ከመንበረ መለኮት ቢሸሽገው ምን ለማድረግ እንችላለን እያሉ በሐሳብ ጭንቅ ተዋጡ። ከብዙ የሐሳብ መለዋወጥ በኋላም እኛ እንሰውረዋለን እንሸሽገዋለን ብለው ያን ሰው መቀምቃት አውርደው የገሃነመ እሳት አዟሪት ባለበት ጥልቅ ባህር ውስጥ ደበቁትና እንግዲህ ሚካኤል ፈልጎ ያገኘው ተባባሉ። ከዚህ በኋላ ቅዱስ ሚካኤል እነዚያን አጋንንት ከዚህ ቦታ አካባቢ ዘወር በሉ አላቸውና ወደ ሲኦል ገብቶ መፈለግና መበርበር ጀመረ። ነገር ግን የሚፈልገውን አላገኘም ነበር። በአንድ ክንፉ 7,000 ነፍሳት አወጣ። በሁለተኛውም ክንፉ እንዲሁ አወጣ። በሦስተኛውም አወጣ። በመደጋገም በብዙ ሺህ የሚቆጠሩ ነፍሳት አወጣ። ሆኖም ሊያገኘው አልቻለም። በዚህ ሰው ምክንያት ያወጣቸው ነፍሳት ቁጥራቸው 7,540 ደረሰ። ከነዚህም ውስጥ ያልተጠመቁ አረመኔዎች ይገኙባቸው ነበር። ያን ጊዜ የሰማይ መላእክት ሁሉ ይህስ እጅግ በጣም አስደናቂ ነገር ነው አሉ። ጌታችን በወንጌል ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን
ይጠፋል ይላል። እንግዲህ እኒህ ሰዎች እንዴት ሊድኑ ቻሉ? አንተ የሰው ልጅ እኒህ አረማውያን የዳኑበትን ሳይጠመቁ ገነት የገቡበትን ምክንያት ሰምተህና አይተህ ተገነዘብክን ተብሎ ቢጠየቅ ቅዱስ ሚካኤል ስላጠመቃቸው ገነት ሊገቡ ችለዋል፣ ብርሃንንም ሊጎናጸፉ በቅተዋል ሲል መለሰ። አባ ዘሚካኤል በነገሩ ተደንቆ አማኑኤል ሁሉን ማድረግ ይቻለዋል አለ። ዳግመኛም ያ ሰው ስለ ሰው ልጆች በማድነቅ በመላእክት፣ በነቢያት፣ በሐዋርያት፣ በጻድቃን፣ በሰማዕታት ስም በጎ ሥራ የሰሩ እያንዳንዳቸው ከቶ ዋጋቸውን አያጡም ብሎ ተናገረ። የሊቀ መላእክት ቅዱስ ሚካኤል አምላክ ሆይ ይህን ሰው ከገሃነመ እሳት እንዳዳንከው እኔን አገልጋይህን በዚህ ዓለም በሚመጣውም ዓለም አድነኝ። አሜን። በአብ በወልድ በመንፈስ ቅዱስ ስም አምነን በስም በአካል በግብር ሦስት ብንል በባህሪ በሕልውና በአገዛዝ አንድ አምላክ በማለት እያመን ጥቅምት በባተ በ12 ቀን ንዑድ ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል በዓል የሚከበርበት ቀን መሆኑን እንናገራለን። በዛሬው ቀን እግዚአብሔር ነቢዩ ሳሙኤል በቤተ መቅደስ ሳለ በቂስ ልጅ በሳኦል ፋንታ በእስራኤል ላይ ዳዊትን ቀብቶ ያነግሠው ዘንድ በቤተልሔም የሚኖር የዳዊት አባት ወደ እሴይ ቤት ልኮታልና። ያን ጊዜም ነቢዩ ሳሙኤል ነገሥታቱ ተቀብተው የሚነግሱበትን ቅባ መንግሥት ይዞ ወደ እሴይ ዘንድ በደረሰ ጊዜ ልጆቹን ሁሉ አቅርብልኝ፣ ከልጆች መካከል ቅባ መንግሥት ቀብቼ በእስራኤል ላይ አነግሠው ዘንድ የእግዚአብሔር መልአክ አዞኛልና አለው። እሴይም ይህን ቃል ከሳሙኤል አንደበት በሰማ ጊዜ እሺ በጎ ብሎ ከዳዊት በስተቀር ልጆቹን በሙሉ አቀረበለት። እሱ ዳዊት በእርሻው መካከል በጎቹን ይጠብቅ ነበርና። ከዚያም በእሴይ ልጆች በእያንዳንዳቸው ራስ ላይ ቅባ መንግሥቱን እያፈሰሰ ቀብቶ ሊያነግሥ ቢሞክር የእግዚአብሔር ፍቃድ ሳይሆን ስለቀረ ሳሙኤል እሴይን ከልጆቹ መካከል የቀረ የለምን ሲል ጠየቀው። እሴይም ከወንድሞቹ ሁሉ የሚያንስ ታናሽ ብላቴና አለ፣ እሱም በበጎች ማሰማሪያ በጎችን ሲጠብቅ ይገኛል አለው። ሳሙኤልም ፈጥነህ አምጣልኝ ስላለው ያን ጊዜውን ፈጥኖ አመጣለትና እግዚአብሔር ስለተመረጠ ቅባ መንግሥቱን ቀብቶ በእስራኤል ላይ አነገሠው። ዳግመኛም በዛሬው ዕለት እግዚአብሔር ቅዱስ ሚካኤልን ወደ ዳዊት ልኮት ኃይል ሰጥቶት እየተራዳው የራይታዊና የኢሎፍላዊ ወገን የሚሆን ጎልያድን ገድሎ የእስራኤልን ልጆች ከጠላታቸው እጅ አዳነበት ቀን። ስለዚህም የቤተ ክርስቲያን መምህራን የቅዱስ ሚካኤልን በዓሉን በየወሩ እንድናከብርና መታሰቢያውንም እንድናደርግ አዘዙ፣ ሥርዓትንም ሰሩልን። የቅዱስ ሚካኤል ልመናውና አማላጅነቱ በረከቱ ከወዳጆቹ ከሁላችን ጋር እንዲሁም በዚህ በእናታችን ቅድስት ቤተ ክርስቲያን ተሰብስበን የዚህን ድርሳን ቃል በምንሰማው በሁላችን ላይ ለዘላለም አድሮብን ይኑር፣ አሜን። በማያቋርጥ ቃል ለኃጥአን ምሕረትን የምታበስር ገነታዊ ጾፈ ጽባህ ለአንተ ሰላም እላለሁ። ሚካኤል ሆይ በስንፍናዬ ጣዕም እንደሌለው ጨው እንዳልጣል ወይም አፍርቶ እንደረገፈ አበባ ከክብሬ እንዳልዋረድ በክንፈ አቅፈ ደግፈ ያዘኝ፣ ጠብቀኝ። ከበጋ ለጥቆ የክረምትን ወራት የሠራህልንና ወደ ዘመነ በልግ መሸጋገሪያ ወርሃ ጽጌን ወሰን ያደረግክልን አምላካችን ሆይ በዚህ በዘመናችን ባለው ወርሃ ክረምት ፍሬ ሳናስገኝ በቅጠል ብቻ ሳለን ሽሽታችን እንዳይሆን እንዳንተ ወልግ እንማልድሃለን። የክረምት ወራት አልፎና ዝናብ ከመዝነብም ሲያቋርጥ የዱር አበባዎች አሸብርቀው በታዩ ጊዜ ከሚጣፍጥ የምግባር ፍሬ ጋር የሃይማኖት ሽቱን እናከማች ዘንድ ለሥራቸው ትጉሃን ለሆኑ እንደ ንቢቱና ገብረ ጉንዳን ለምስጋናህ የተጋን አድርገን። በእግዚአብሔር ቸርነትና በቅዱስ ሚካኤል ጸሎት ይህ ድርሳነ ሚካኤል ተፈጸመ። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣
ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ጥቅምት 12። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 12 በዚህች ዕለት የመላእክት አለቃ የከበረ መልአክ የሚካኤል የበዓሉ መታሰቢያ ነው። በዚህችም ቀን ወደ ነቢይ ሳሙኤል እግዚአብሔር ልኮታልና የዳዊት አባት ወደሆነ ወደ ቤተልሔም ወደሚኖር ወደ እሴይ ቤት ይሄድ ዘንድ በቂስ ልጅ በሳኦልም ፋንታ ለእስራኤል ልጆች እንዲነግስ ልጁ ዳዊትን ይቀባው ዘንድ አዘዘው። ሳሙኤልም ወደ እሴይ ቤት ሄዶ ልጆችህን ሁሉንም አቅርብልኝ ብሎ እሴይም ከዳዊትም በቀር ሁሉንም አቀረባቸው፣ እርሱ በእርሻ ውስጥ በጎቹን ይጠብቅ ነበርና። ሳሙኤልም የመንግሥት ቅባት ያለበትን ብልቃጥ በራሳቸው ላይ ከፍ ከፍ ባደረገ ጊዜ እግዚአብሔር አልመረጣቸው። ሳሙኤልም እሴይን ልጆችህ እነዚህ ብቻ ናቸውን? አለው። እሴይም በጎች የሚጠብቅ አንድ ትንሽ ልጅ አለ አለው። ሳሙኤልም ደግሞ እሴይን እሱ ሳይመጣ ምሳ አልበላምና ልከህ አስመጣው አለው። እሱም ልኮ አስመጣው። መልኩም ቀይ፣ ዓይኖቹም የተዋቡ አርያውም ያማረ ነው። እግዚአብሔርም ሳሙኤልን ይህ ይበልጣቸዋልና ተነስተህ ቅባው አለው። በዚያንም ጊዜ ሳሙኤል የመንግሥት ቅባት ያለበትን ቀንድ አምጥቶ በወንድሞቹ መካከል ቀባው። ከዚያችም ቀን ጀምሮ ለሁል ጊዜ የእግዚአብሔር መንፈስ በዳዊት ላይ አደረበት፣ በእስራኤል ልጆችም ላይ ነገሰ። ደግሞ ሁለተኛ በዚች ቀን እግዚአብሔር የመላእክት አለቃ ሚካኤልን ወደ ዳዊት ላከው። ራእይታይ ጎልያድን እስኪገድለውና የእስራኤልን ልጆች እስከሚያድናቸው ረድቶ ኃይልን ሰጠው። ስለዚህም የበዓሉን መታሰቢያ በየወሩ 12 ቀን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። ለእግዚአብሔር ምስጋና ይሁን። እኛንም በመላእክት አለቃ ቅዱስ ሚካኤል አማላጅነት ይማረን ለዘላለሙ አሜን። በዚህችም ቀን ከ12ቱ ሐዋርያት የአንዱ የወንጌላዊ ማቴዎስ የዕረፍቱና የምስክርነቱ መታሰቢያ ነው። ይህም እንዲህ ነው። በብዙ አገሮች ውስጥ አስተምሮ ብዙዎች ሰዎችን እግዚአብሔርን ወደ ማወቅ ከመለሰ በኋላ ክብር ይግባውና ጌታችን ወደ ካህናት አገር እንዲሄድ አዘዘው። ተጉዞም ወደ ከተማው መግቢያ ደጅ በደረሰ ጊዜ አንድ ወጣት ብላቴና አገኘ። ወደ ከተማው ለመግባት እንዴት እንደሚችል ጠየቀው። ወጣቱ ብላቴናም እንዲህ ብሎ መለሰለት፣ አንተ ግን ራስህንና ጺምህን ካልተላጨህ በእጅህም ዘንባባ ካልያዝክ መግባት አትችልም። ይህም ነገር ለሐዋርያ ማቴዎስ አስጨንቆ ሲያዝን አስቀድሞ ያነጋገረው ያ ወጣት ብላቴና ዳግመኛ በስሙ ጠራው። ሐዋርያውም ወዴት ታውቀኛለህ አለው። እርሱም እኔ ጌታህ ኢየሱስ ነኝ፣ አሁንም እንደነገርኩህ አድርግ፣ እኔም ካንተ ጋር አለሁ፣ ካንተም አርቅም አለው። ከዚህም በኋላ ጌታችን እንዳዘዘው አድርጎ ወደ ካህናት አገር ገባ። ለአማልክት ካህናት አለቃቸው ለሆነ ከአርሚስ ጋር ተገናኘ። ከእርሱም ጋር ስለ አማልክቶቻቸው ተነጋገረና ድንቅ ታምራትን በማድረግ ጣዖቶቻቸውን አቃጠላቸው። እንዲህም አላቸው፣ ራሳቸውን ማዳን ያልቻሉ ሌላውን እንዴት ያድናሉ? በዚያንም ጊዜ ከአርሚስ ጋር ብዙዎች ሰዎች አምነው አጠመቃቸው። ከሰማይም ማዕድ አውርዶ መገባቸው። የሀገሩም ንጉሥ ይህን በሰማ ጊዜ እጅግ ተቆጥቶ
ከአርሚስ ጋር ሐዋርያውን ወደ እሳት ጨምረው ጌታችንም አዳናቸው። ከዚህም በኋላ በሚያሰቃያቸው ነገር ሲያስብ እነሆ ልጁ እንደሞተ ነገሩት፣ እጅግም አዘነ። ሐዋርያ ማቴዎስም ልጅህን እንዲያስነሱት ወደ አማልክትህ ለምን አትለምንም አለው። ንጉሡም የሞተ ማንሳት እንዴት አማልክት ይችላሉ ብሎ መለሰ። ቅዱስ ማቴዎስም ብታምንስ የእኛ አምላክ ልጅህን ማስነሳት ይችላል አለው። ንጉሡም ልጄ ከተነሳ እኔ አምናለሁ አለ። በዚያን ጊዜ ሐዋርያው ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየና የንጉሡን ልጅ ከሞት አስነሳው። ንጉሡም ክብር ይግባውና በጌታችን አመነ። የአገር ሰዎች ሁሉም አመኑ። የቀናች ሃይማኖትንም አስተምሮ የክርስትና ጥምቀትን አጠመቃቸው። ካህናትንም ሾመላቸው። ከዚህም በኋላ ወደ ሌሎች አገሮች ሄዶ ወንጌልን አስተማረ። ከዚህም አስቀድሞ በደመና ተነጥቆ ብሔረ ብፁዓን ገብቷል። ክብር ይግባውና ጌታችን ክርስቶስን ሁልጊዜ በየበዓላቸው ወደ እነርሱ ሲመጣ አየው። ከእርሱም ጋር 140,000 ሕፃናት አሉ። መላእክትም ሁሉ በዙሪያው ቆመው ያመሰግኑታል። በብሔረ ብፁዓን ስለሚኖሩ ወገኖችም ድንቅ ስለሆነ ሥራቸው ሁሉ ከሐዋርያው በኋላ ወደ እርሳቸው የገባ ዘሲማስ ቀሲስ ምስክር ሆነ። ከዚህም በኋላ የሐዋርያው የተጋድሎውና የምስክርነቱ ፍጻሜ ሲቀርብ ወደ አንዲት ከተማ ገብቶ አስተማረ። ብዙዎችንም አሳመነ። አገረ ገዢውም ይዞ ከወህኒ ቤት ጨመረው። በዚያም አንድ እጅግ የሚያዝን እስረኛ አይቶ ስለ ሐዘኑ ጠየቀው። እርሱም ብዙ የሆነ የጌታው ገንዘብ ከባህር እንደሰጠመበት ነገረው። ሐዋርያ ማቴዎስም ወደ ገሌ ባህር ዳርቻ ሂድ፣ ወርቅን የተመላ ከረጢትንም ታገኛለህ፣ ያንንም ወርቅ ወስደ ለጌታ ስጥ አለው። ስለዚህም ድንቅ ታምር ብዙዎች ክብር ይግባውና በጌታችን አመኑ። መኮንኑም በሰማ ጊዜ እጅግ ተቆጣ። ቅዱስ ማቴዎስንም ራሱን እንዲቆርጡ ሥጋውንም ለሰማይ ወፎች እንዲሰጡ አዘዘ። ከከተማውም አውጥተው ቆረጡት። ምዕመናንም በስውር መጥተው ወስደው በመልካም ቦታ ኖሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በቅዱስ ሐዋርያ ጸሎት ይማረን፣ በረከቱን ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ንጹሕ ድንግል የጠባይን ፍላጎት ድል የነሳባት ለአባቶች ሊቃነ ጳጳሳት 12ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ዲሜጥሮስ አረፈ። ይህም አባት አስቀድሞ መጻሕፍትን ያልተማረ ሕዝባዊ ገበሬ ነው። በወላጆቹ የወይን አትክልት ቦታዎች ውስጥ የሚሠራ ሆነ። ከታናሽነቱም ሚስት አጋብተውት ከእርሷ ጋር 48 ዓመት ኖረ። ድንግልናቸውን በንጽሕና የጠበቁ ናቸው። የተሰወረውን ከሚያውቅ እግዚአብሔር በቀር ይህን የሚያውቅ የለም። ከእርሱ በፊት የነበረ ሊቀ ጳጳሳት ቅዱስ ዮልያኖስ ረፍቱ በቀረበ ጊዜ የእግዚአብሔር መልአክ ተገለጠለት። ከእርሱ በኋላ ሊቀ ጳጳሳት የሚሆነውን በምልክት ገለጠለት። እንዲህም አለው፣ ነገ ወይን ዘለላ ይዞ ወደ አንተ የሚገባ ሰው አለ። ካንተ በኋላ ሊቀ ጳጳሳት የሚሆን እርሱ ነውና ያዘው፣ አትተወው። በዚያችም ቀን ዲሜጥሮስ ወደ አትክልቱ ቦታ ገባ። ያለ ጊዜው ያፈራ የወይን ዘለላ አገኘ። ያንንም የወይን ዘለላ በረከት ሊቀበልበት ወደ ሊቀ ጳጳሳት አባ ዮልዮስ ይዞት ሄደ። በዚያንም ጊዜ አባ ዮልዮስ ዲሜጥሮስን በእጁ ይዞ ለሕዝቡ ሁሉና ለኤጲስቆጶሳት አሳልፎ ሰጠ። ከኔ በኋላ ሊቀ ጳጳሳት የሚሆናችሁ ይህ ነው፣ ስለ እርሱ ከእግዚአብሔር የተላከ መልአክ ነግሮኛልና ይዛችሁ ሹሙት አላቸው። ከዚህም በኋላ አባ ዮልዮስ ባረፈ ጊዜ የጸሎቱን ሥርዓት ፈጽመውለት ሊቀ ጵጵስና ሾሙት። ያን ጊዜ መንፈስ ቅዱስ መላበት። የቤተ ክርስቲያን የሆኑ የብሉያትና የሐዲሳት መጻሕፍትን አንብቦ ተረጎማቸው። ብዙዎች ምስጢራትም ተገለጡለት። ከዚህም በኋላ ባሕረ ሐሳብ የተባለውን የዘመን መቁጠሪያ ሠራ። ከእርሱ በፊት የነበሩ የክርስቲያን ወገኖች የመድኃኒታችን የጥምቀቱን በዓል ጥር 11 ቀን አክብረው በማግስቱ የከበረች 40 ጾምን ጀምረው እስከ የካቲት 22 ቀን ድረስ ይጾማሉ።
ከዚያም በኋላ መጋቢት 22 ቀን የሆሳዕናን በዓል አክብረው በማግስቱ የሕማማትን ሰሞን ጾም ይጀምረው ይጾማል። ከሐዋርያትን ዘመን ጀምሮ እስከ እርሱ ዘመን እንዲሁ እያደረጉ ኖሩ። እርሱም እንዲህ ሠራ። የከበረች የጌታችን ጾም መግቢያዋ ከሰኞ ቀን እንዳይፋለስ ፍጻሜውም በዓርብ ቀን ከዚህም የሆሳዕናን በዓል አያይዞ ሠራ። በሚቀጥለው ሰኞ ቀን የሕማማት ጾም ተጀምሮ እንዲጾም የስቅለቱን በዓል ከዓርብ ቀን እንዳይፋለስ የከበረች የትንሣኤውና የጰራቅሊጦስን በዓል ከእሑድ ቀን የዕርገቱን በዓል ከሐሙስ እንዳይፋለስ እንዲሁም አዘጋጅቶ ለኢየሩሳሌም ሀገር፣ ለሮሜ ሀገር፣ ለኤፌሶንና ለአንጾኪያ ሀገር ሊቃነ ጳጳሳት ለእያንዳንዳቸው ላከላቸው። እነርሱም በደስታ ተቀብለው ሰሩበት። እስከዚህችም ቀን ጸንቶ ኖረ። በቁርባን ቅዳሴ ጊዜም ዘወትር ክብር ይግባውና ጌታችን ኢየሱስ ክርስቶስን የሚያይ ሆነ። የሕዝቡ ኃጢአታቸው በፊቱ ግልጥ ሆነ። ስለዚህም የማይገባቸውን ሥጋውንና ደሙን ከመቀበል ይመልሳቸዋል። እንዲህም ይላቸዋል፣ ሂዱ ንስሐ ግቡ፣ ከዚያም በኋላ መጥታችሁ ሥጋውን ደሙን ተቀበሉ። ስለዚህም ነገር ብዙ ሕዝቦች ኃጢአት ከመስራት የሚጠበቁ ሆኑ። ልባቸው የደነደነ ሌሎች ግን ጠሉት። እርስ በርሳቸውም እንዲህ ተባባሉ፣ ይህ ሰው ሚስት አግብቶ ሚስቱም ከእርሱ ጋር ትኖራለች። ሳይገባውም በወንጌላዊው ማርቆስ ወንበር ተቀመጠ። ከንጹሕ ድንግል በቀር አይሾምበትም ነበርና እኛንም ኃጢአተኛ ናችሁ ብሎ ይገስጸናል። በአንዲት ሌሊትም ከእግዚአብሔር የታዘዘ መልአክ ወደ እርሱ መጥቶ ዲሜጥሮስ ሆይ ራስህን ብቻ ማዳንን አትሻ፣ ወገኖችህም ይጠፉ ዘንድ አትተው። ነፍሱን ስለ መንጋዎቹ አሳልፎ ለሞት የሚሰጥ እርሱ ቸር ጠባቂ እንደሆነ ጌታችን በቅዱስ ወንጌል የተናገረውን አስብ አለው። ዲሜጥሮስም መልአኩን ጌታዬ ሆይ የምትለኝ ምንድነው? አለው። መልአኩም በአንተና በሚስት መካከል ተሰውሮ ያለውን ምስጢር ለወገኖች ግለጽ ብሎ መለሰለት። ከዚህም በኋላ ሕዝቡን አሰባሰባቸው። ሊቀ ዲያቆኑንም ወጥተው ወደ ቤታቸው እንዳይገቡ ሕዝቡን ንገራቸው አለው። ራሱም ቅዳሴውን ቀደሰ። ሁለተኛም እንጨቶችን ሰብስበው እሳትን እንዲያነዱ አዘዛቸው። እንዳዘዛቸውም አደረጉ። ያን ጊዜ ይህ አባት ተነስቶ ከሚነደው እሳት መካከል ገብቶ ለረጅም ጊዜ ቆሞ ጸለየ። ከእሳቱም ፍም አንስቶ በሚከናነብበት ቀጸላ አደረገ። ሚስቱንም ጠርቶ መጎናጸፊያሽን ዘርጊ አላት። በዚያም የእሳት ፍም ጨመረ። በእሳቱም መካከል በአንድነት እየጸለዩ ቆሙ። ሕዝቡም እጅግ ያደንቁ ነበር። ከዚህም በኋላ ካህናቱና ሕዝቡ እንዲህ ብለው ለመኑት፣ አባታችን ሆይ ይህን የሠራኸውን ሥራ ታስረዳን ዘንድ ከቅድስናህ እንሻለን። እርሱም ይህን ሥራ የሠራሁት ከንቱ ውዳሴን ሽቼ አይደለም፣ እናንተ እኔን አምታችሁ ስለ እኔ እንዳትጎዱ እንድትድኑ ከዚች ሴት ጋር በመካከላችን ተሰውሮ ያለውን ምስጢር እገልጽላችሁ ዘንድ የእግዚአብሔር መልአክ ስላዘዘኝ ነው እንጂ አላቸው። እርሷ የአባቴ ወንድሙ ልጅ ናት። በሕፃንነቷም አባቷ ሞተ። በአባቴም ቤት ከኔ ጋር አደገች። አካለ መጠንም በደረስን ጊዜ አባቴ እርሷን አጋባኝ። ወደ ጫጉላ ቤትም በገባን ጊዜ እኔ እህትህ ስሆን ለአንተ እንዴት አጋቡኝ አለችኝ። እኔም የምትፈቅጅ ከሆነ ድንግልናችንን ጠብቀን በአንድነት እንኑር፣ ይህንንም በመካከላችን ያለውን ምስጢር የሚያውቅ አይኑር አልኳት። በዚህም ተስማምተን በአንድ ቤት ውስጥ በአንድ አልጋ እየተኛን አንድ መጎናጸፊያንም እየተጎናጸፍን 48 ዓመት ያህል ኖርን። ይህን ሥራችንንም ያለ እግዚአብሔር የሚያውቅ የለም። እኔም እርሷ ሴት እንደሆነች አላወቅኳትም፣ እርሷም እኔን ወንድ እንደሆንኩ አታውቅም። በየሌሊቱም ሁሉ በንስር አምሳል ወደ መኝታችን እየገባ ክንፎቹን አልብሶን ያድራል፣ ሲነጋም ከኛ ይሰወራል አላቸው። በዚያን ጊዜ በደላቸውን ይቅር ይላቸው ዘንድ ከእግሩ ስር ወድቀው ለመኑት። እርሱም ይቅር አላቸው፣ አጽናናቸው።
ይህንንም ድንቅ ሥራ ያዩ ሁሉ ምስጉን እግዚአብሔርን አመሰገኑት። በዚህ አባት ዘመንም ስማቸው ቀለሜንጦስ፣ አርጌንስ የሚባሉ ሌሎችም መናፍቃን ሰዎች ተነስተው ታዩ። ሌሎቹም በአንድነት ሆነው ስለ ሃይማኖት የፈጠራ መጽሐፍን ጻፉ። እርሱም አውግዞ ከምዕመናን ለያቸው። እርሱም ሁልጊዜ ያለ ዕረፍት ከጠዋት እስከ ማታ ምዕመናንን የሚያስተምራቸው ሆነ። ሸምግሎ በደከመም ጊዜ በአልጋ ላይ አስቀምጠው ተሸክመው ወደ ቤተ ክርስቲያን ያደርሱታል። እስከ ማታ ድረስም ያስተምራቸዋል። ሰዎችም ሁሉ ትምህርቱን ይሰሙ ዘንድ ይጨናነቃሉ። መላ ሕይወቱ ዘመንም 170 ነው። በሰላም በፍቅር በአንድነትም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በቅዱስ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የጻድቃን የጴጥሮስና የተወራራሽ ጳውሎስ፣ የዲዮናስዮስ፣ የያዕቆብ፣ የአቡጥፋ፣ የቴዎድሮስና የሚናስ መታሰቢያቸው ነው። እግዚአብሔርን በጸሎታቸው ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ጥቅምት 12 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ዳዊት ልበ አምላክ የነገሰበት፣ ሁለተኛ ቅዱስ ማቴዎስ ሐዋርያ፣ ሦስተኛ ቅዱስ ዲሜጥሮስ ሊቅ፣ አራተኛ ቅዱስ ልዕልተ ወይን፣ አምስተኛ ቅዱስ ሳሙኤል ነቢይ፣ ስድስተኛ ጻድቃን ጴጥሮስ ወጳውሎስ። ወርሃዊ በዓላት፣ አንደኛ ቅዱስ ሚካኤል ሊቀ መላእክት፣ ሁለተኛ ቅዱስ ላሊበላ ጻድቅ ንጉሠ ኢትዮጵያ፣ ሦስተኛ ቅዱስ ዮሐንስ አፈወርቅ፣ አራተኛ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ አምስተኛ ቅዱስ ክርስቶስ ሰምራ፣ ስድስተኛ አቡነ ሳሙኤል ዘዋልድባ። ከሕዝቤም የተመረጠውን ከፍ ከፍ አደረግኩ። ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት። እጄም ትረዳዋለች፣ ክንዴም ታጸነዋለች። ጠላት በእርሱ ላይ አይጠቀምም፣ ያመፃ ልጅም መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። መዝሙር 88 ከቁጥር 20 እስከ ቁጥር 23። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ ማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ አሜን። ይቆየ